ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ አየር መንገድ ለሰራተኞቹ ቤት ግንባታ ከንግድ ባንክ ጋር የ27.8 ቢሊዮን ብድር ስምምነት ተፈራረመ። የኢትዮጵያ አየር መንገድ ግሩፕ ለሰራተኞቹ የመኖሪያ ቤቶች ግንባታ የሚውል 27.8 ቢሊዮን ብር ብድር ለማግኘት የሚያስችለውን ስምምነት ከወራት ድርድር በኋላ ከኢትዮጵያ ንግድ ባንክ ጋር ተፈራረመ። የኢትዮጵያ ንግድ ባንክ የኢትዮጵያ አየር መንገድ ማክሰኞ ታህሳስ 14 ቀን 2018 ዓ.ም ስምምነቱ ሲፈራረሙ እንደተገለጸው ብድሩ አየር መንገዱ እያስገነባቸው ለሚገኙ ለ5,000 ሰራተኞች የመኖሪያ ቤቶች ግንባታ ወጪ የሚውል ነው። ከኮንዶሚኒየም ቤቶች ግንባታ ወደ የኢትዮጵያ ንግድ ባንክ ለቤት ግንባታ ለአንድ ተቋም የፈቀደው ከፍተኛ መጠን ያለው ብድር መሆኑ የሚጠቅሰው ይህ የብድር ስምምነት እዚህ ደረጃ ላይ የተደረሰው ከወራት ድርድር በኋላ መሆኑ ታውቋል። የኢትዮጵያ አየር መንገድ ለቤቶች ግንባታ የሚውል ብድር ያስፈለገው የፕሮጀክቱ ወጪ ከፍተኛ በመሆኑና ሰራተኞቹ ሊሸፍኑት የማይችሉ መሆኑ ስለታመነበት ነው ብሏል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ስምምነቱ ሲፈረም አየር መንገዱ የጀመራቸው 5,000 ቤቶች የግንባታ ወጪ ቀላል አይደለም፣ ለሰራተኞቹም ሆነ ለአየር መንገዱ የሚከብድ በመሆኑ የኢትዮጵያ ንግድ ባንክ ብድር እንዲሰጥ ጠይቀን ላለፉት ወራት ውይይትና ድርድር ከተደረገ በኋላ ስምምነት ላይ ተደርሷል ብለዋል። የ5,000 ቤቶች ግንባታ ወጪው ከ$500 ሚሊዮን በላይ እንደሚገመት የገለጹት የኢትዮጵያ አየር መንገድ ሰራተኞች ማህበር ፕሬዝዳንት አቶ መገርሳ አስፋው ወጪው ከፍተኛ በመሆኑ ለአየር መንገዱ፣ ለሰራተኞች እንዲሁም ያለው ብድር መመቻቸቱ ትልቅ ዕድል ነው ብለዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይ አቶ ኤፍሬም መኩሪያ በበኩላቸው የኢትዮጵያ ንግድ ባንክ ከአየር መንገዱ ጋር ያደረገው ስምምነት የሁለቱን አንጋፋ ተቋማት ትስስር የበለጠ የሚያጠናክር መሆኑን ገልጸው ባንኩ የብድር አገልግሎት ተደራሽ ለማድረግ እያደረገ ላለው ጥረት በምዕለቱ የተደረሰው ስምምነት አንድ ማሳያ መሆኑን ገልጸዋል። በኢትዮጵያ አየር መንገድ በኢትዮጵያ ንግድ ባንክ መካከል እንዲህ ያለው የብድር ስምምነት እንዲደረግ የባንኩ ፕሬዝዳንት አቶ አቤ ሳኖ ትልቅ አስተዋጽኦ እንደነበራቸው የገለጹት አቶ ኤፍሬም ለዚህ ምስጋና እንደሚገባቸው ተናግረዋል። አያይዘውም ከቅርብ ዓመታት ወዲህ መንግስት እየተገበረ ያለው አገር አቀፍ የፋይናንስ ሪፎርም በፈጠረው ምቹ መደላደል ባንኩ የሚያቀርበው የብድር አገልግሎት ለግሉ ዘርፍ ትኩረት እንዲሰጥ አስችሎታል ብለዋል። ባለፈው ዓመት ባንኩ ካበደረው 458 ቢሊዮን ብር ውስጥ 88 በመቶ ወይም 404 ቢሊዮን ብር የሚሆነው ብድር ለግል ዘርፉ የተሰጠ መሆኑን፣ ለመንግስት ዘርፉ የተሰጠው 12 በመቶ ወይም 54 ቢሊዮን ብር ብቻ እንደሆነም አመልክተዋል። ይህም ባንኩ መንግስታዊ ላልሆኑ ተቋማት ፋይናንስ በማድረግ የስትራቴጂክ ዘርፉን በማጠናከር ዘላቂ ኢኮኖሚ እድገት ለማስቀጠል ያለበት ኃላፊነት በብቃት እየተወጣ ስለመሆኑ ማሳያነት የሚጠቀሱ ናቸው ብሏል። የኢትዮጵያ አየር መንገድ ከዚህ ቀደም 1200 ቤቶችን አስገንብቶ ለሰራተኞች ማስረከቡን ያስታወሱት አቶ መስፍን ባንኩ ላመቻቸው ዕድል አመስግነው አየር መንገዱ ይህንን ያክል ገንዘብ መጠን ያለው ብድር ሰራተኞች እንዲያገኙ የተፈለገበት ምክንያትም አብራርተዋል። የኢትዮጵያ አየር መንገድ ኢትዮጵያን ከመላው ዓለም የሚያገናኝ በአገልግሎት ዓለም አቀፍ እውቅና ያገኘ ተቋም መሆኑን ያስታወሱት አቶ መስፍን ይህን ማድረግ የቻለው አየር መንገዱ ሌት ከቀን በሚያገለግሉ 20,000 በላይ ሰራተኞቹ ድካም የተገኘ ስኬት ነው ብለዋል። ይህም በመሆኑ አየር መንገዱ የሰራተኞችን ችግር ለመፍታት ከዚህ ቀደም 1200 ቤቶችን በማስገንባት የቤት ባለቤት ማድረግ መቻሉን ገልጸው አሁን ደግሞ ለ5,000 ሰራተኞች ቤት በመስራት ላይ የሚገኝ በመሆኑ ለዚህ ፕሮጀክት የሚያስፈልገው ወጪ በብድር ለመሸፈን ስምምነት ላይ የተደረሰው የአየር መንገዱ ሰራተኞች ተጠቃሚ ለማድረግ በማሰብ መሆኑንም አስረድተዋል። ብድሩ ምን ያህል ወለድ የሚከፈልበት እንደሆነ ባይገለጽም የኢትዮጵያ አየር መንገድ የሰራተኞች ማህበር ፕሬዝዳንት የወለድ መጠኑ አሁን በገበያ ላይ ካለው ያነሰና ተመጣጣኝ የሚባል መሆኑን ጠቁመዋል። ይህን ለማድረግም ሰፊ ድርድር መካሄዱን አስታውሰው ይህ ለኢትዮጵያ አየር መንገድ ሰራተኞች ትልቅ ዕድል መሆኑን ሳይጠቅሱ አላለፉም።
የኢትዮጵያ ንግድ ባንክ የብድር ተደራሽነቱን ለማስፋት አሁንም ጥረቱን የሚቀጥል መሆኑን የገለጹት አቶ ኤፍሬም የሁሉንም የህብረተሰብ ክፍሎች የብድር ፍላጎት ለማሟላት በሚያስችል ሁኔታ አገልግሎቱን በማሳደግ ላይ ይገኛል ብለዋል። ከመደበኛ የብድር አቅርቦት ባሻገር በዲጂታል የታገዘ አገልግሎት እየሰጠ መሆኑን ያስታወሱት አቶ ኤፍሬም ከ500 ብር እስከ 150 ሺህ ብር ብድር ማግኘት የሚያስችል አገልግሎት እየሰጠ ነው ብለዋል። በአየር መንገዱ በባንኩ መካከል በተደረሰው ስምምነት መሰረት አየር መንገዱ ለብድሩ ዋስትና የሚሰጥ ቢሆንም እያንዳንዱ የቤት ባለቤት የሚሆን ሰራተኛ ብድሩን በግል የሚከፍል እንደሆነ ሪፖርተር ያገኘው መረጃ ያስረዳል። ብድር አሰጣጡም የሰራተኞች አገልግሎት ዘመንና ሌሎች ታሳቢ መደረግ ያለባቸው መስፈርቶች ማገናዘብ መንገዱ የሚተገበር እንደሆነም ከባንኩ የተገኘ መረጃ ያመለክታል። የኢትዮጵያ አየር መንገድ ሰራተኞች ከዚህ ቀደም ከኦሮሚያ ህብረት ሥራ ባንክ ለቤትና ለተሽከርካሪዎች ግዢ የብድር ስምምነት የተፈራረመ ሲሆን ስምምነቱ ሰራተኞች በግላቸው ብድር ቢፈልጉ ከባንኩ መበደር የሚያስችላቸው ነው። የብድር አወሳሰዱም አሁን ከኢትዮጵያ ንግድ ባንክ ጋር ከተደረሰው ስምምነት የተለየ እንደሆነም ለማወቅ ተችሏል። የኢትዮጵያ ንግድ ባንክ ከጥቂት ወራት በፊት ከአዲስ አበባ ከተማ ቤቶች ልማት አስተዳደር ባደረገው ስምምነት መሰረት ለ41 ሺህ የመንግስት ሰራተኞች ቤት መስሪያ ብድር ለማቅረብ ስምምነት ማድረጉ ይታወሳል። ባንኩ ለመንግስት ሰራተኞች 120 ቢሊዮን ብር መመደቡን የባንኩ ፕሬዝዳንት አቶ አቤ ሳኖ መግለጻቸው አይዘነጋም። ይህ ስምምነት ሰራተኞች 25 በመቶ ቆጥቦ 75 በመቶ መበደር የሚያስችላቸው እንደሆነና በ20 ዓመታት ክፍያ የሚጠናቀቅ መሆኑንም መግለጹ ይታወሳል። የኢትዮጵያ አየር መንገድ የ5000 ቤቶች ግንባታ በአሁኑ ጊዜ 40 በመቶ የደረሰ መሆኑን በሀገር ውስጥና በውጭ የስራ ተቋራጮች በመገንባት ላይ መሆኑንም ለማወቅ ተችሏል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።